ጠቅመኛል። እዚህ ጨርሳል። አማን በቃ ሳዋና ሮቤል እንቧ አይደለም ደም ነው ማስለቀሳችሁ። እቺ ቪዲዮ ጃውን አስለቅስሻለሁ አዳሜ። በአንድ ድንጋይ ሁለት ወፍ። በቃ ለያውች ልጁን እኮ አላተረፉትም። አማን ደህና ነው? አማን አንተ መቃበል ተነስ። አንዲ ጽጌረዳ የት ነው ያለው? ሱሩብኝ ነው እንዴ? ናሺ ቆይ ተነስ፣ ቀና በል። ፈጣሪ ሆይ አንተ አቅም የለህም እንዴ? ኧረ ተነስ ና ዛጋረፍ አሁን ደህና ነህ? ተረጋጋ። ተመስገን በል። እንደው ምን ጽጌረዳ መሆኔ ነው? እሺ እኔ ባልተርፍልማ ይደፉክ ነበር። ደግሞ ውለታ ያለብህ። እሺ አውቃለሁ። የውለታሽ መቼም ቢሆን አረሳው። እንደምክስሽ ደግሞ 100% እርግጠኛ ነኝ። እሱማ ግዴታክ ነው። ግን አሁን ደህና ነህ? ተረጋጋ። ደህና ነኝ፣ ግን አሁን መሄድ አለብኝ። እነዛ ሁለት እንቁራሪቶች ሳልጨፈልቅ መቼም ቢሆን መረጋጋት አልችልም። አማን ያማል እንዴ? ቁጭ በል እስቲ ተረጋጋ። ምን እየሆንክ ነው? ሁሉ ጊዜ በጡንቻ አይሆንም። እሺ አንዳንዴ አይምሮህንም አሰራው። እኔ አማን ነኝ። ከኋላ መጥቼ አይደለም የምደባደቡ፣ ፊት ለፊት ነው የምጋፈጠው። አማን መሆንን አውቃለሁ። ለዛና ሁሉ ጊዜ ፊት ለፊት ስለምትጋጠም የምትሸነፈው። ምን እባክህ ምን አትበለኝ አቦ። ሲያስጠላ በፈጣሪ። እሺ አሁን ደህና ነህ? ተረጋጋ። ለማንኛውም ስማኝ፣ ሮቤልን መያዝና ማጥቃት የምትፈልግ ከሆነ ደካማ ጎኑ ሳባ ናት። ልቡን መስበር አለብህ በሳባ በኩል። ሳባ ደግሞ ምን ልታረግልሽ ነው? እሱን እንኳን ለኔ ተው። ሳባን ምን እንደማረጋት የምትፈልገውን የምትወደው ነገር ነው ከእጇ ማሳጣት። ባዶ ነው ማደርጋት። ዋው ጽጌረዳ በጣም ከባድ ሴት ነሽ። ይሄንንም ካወቅ አንድ ነገር ነው። አሁን ለማንኛውም ተረጋጋ። በቃቸው እኔ ልሂድ። ለማንኛውም እደውልልሻለሁ። ናርዶስ እኮ ነኝ። አንድ ባንድ ነው ዋጋቸው የምንሰጣቸው። አንተም ቢሆን ደግሞ አትልፈስፈስ ፍስፍስ እንዴ። የምርህቴ አበደች ማለት ነው? አይ እንደዚህ ከሆነማ እኔም ማበድ አለብኝ ማለት ነው። ቁሚ አንቺ ጭራቅ ቁሚ። ቁሚ አለቅሽም አለቅሽም ጭራቅ እንዴ ወዲህ ወይኔ ኩኪ ያሰብኩት ነገርማ እንዲህ ከእጄ በቀላሉ እንዲወጣ እቺ ገጠር ልጅ ደግሞ ምን አባቷ ትሰራለች? ቆይ ዛሬማ ንዴቴን እሷ ላይ ነው የምወጣው። አንቺን እኮ ነው። እኔን ባልሆነ አንቺና ከዚህ ውጪ ካንቺ ውጪ እዚህ ጋር ሰው ይታይሻል? በመጀመሪያ ደረጃ አነጋገርሽ ነው። ቆይ ግን አንቺ ማን አባሽን ተማምነሽ ነው ከኔ ጋር እንደዚህ በትዊት የምታወሪ? ራሴን ኧረ እባክሽ እንዴ ከዚህ ሰይጣን ይሁን በእግር ከሚሄድ ሰይጣን ጋር ምን እየሰራሽ ምን እያለችሽ ነው? ዝም አትያትም። መጣሽ ደግሞ ሌላኛዋ ገጠሬ። ቆይ ምን እያልሻት ነው? እሷን ከኛ ምንድን ነው የምትፈልጊው? ለምን ከህይወታችን ትቅርሻት ትጭልም? ከቶክሽ ሲገለባ ነው በቃታለሁ። ካጭ ገለባችሁ ነኝ ነው? አንቺ ነው ተጠንቀቂ። እሺ ህይወት ያትች ብሬዛ አስተያየት ሰይጣን። ወይኔ ኮኪ የማንም ገጠሬ መጫወት ይሆን ይልቃል። ለነገሩ ተውት። ሮቤልን ያበረከኩኝ እናንተማ አታውቁትኝም። ኧረ ታቤ በቃሽ። ኧረ ሮቤል በእናትህ። ኧረ ብራዘር ምንሽ ነፍስን እኮ በአፌ ልተፋው ነው። እሺ በቃ እነዛ ብጆች እስከሚመጡ ደቅናል። እሱ ሳይሻል አይቀርም። ግዛቤ ከየት መጥተሽ ነው ያንን የመሰለ ግዙፍ ሰው አፍ አድርገሽ እኔን ያስመለሽው? ታውቃለህ በአንተ ሲመጡብኝ እንደማረድ ደግሞ ባንተ በዛ ሰዓት ራሴን አልደበርኩም እንዴ ልቤን አቀለሽ እኮ። እንዴ ሰቲ አታ ሰቲ። አቤት እኔ ነው ጠራሽው? ኧረ ሰቲ ምን እሺ
ፊት ላይ ምን እየሰራ ነው? ምን ሆነ ነው? እኔ ነኝ የሆንኩት። እሺ አሁን ደግሞ ምን ፈልገሽ ነው መጣሽው? አረላሽ ኤደን እኮ ነኝ። እኔ ነው እንደዚህ የምታናግረኝ? እሺ ኤደን፣ ከዛስ? እኔና አንቺ እንተዋወቃለን ማለት ነው? የምርሰቲ በጣም እየደበረኝ ነው። እሺ ምኑን ነው የደበረሽ? አንቺ እኮ ነሽ ቻው ሳትይኝ የጠፋሽው። በዛ ላይ ስልክ አታነሺም። ሜሴጅ ጽፍልሽ ራሱ ሲን አድርገሽ ብቻ ነው የምትተይው። እና አራድነቱ ይሄ ነው። እንደዚህ አራድነት ቢቀርብኝ ነው የሚሻለኝ። አረ ሰቲ እንደምታስበው እኮ አይደለም። እኔ አደጋ ውስጥ ነበርኩኝ፣ ለዛ ነው የጠፋሁት። እሺ እንግዲህ አሁን ያ ሚስጥራዊ ነገር ምንድነው? አብራሪልኝ እስኪ። አረ ጣጣ የለውም አብራራለሁ፣ ግን በመጀመሪያ ፒስ በለኛ። እሺ ፒስ፣ ግን ቅጣት አለብሽ። እሺ አረ ጣጣ የለውም ምንም ይሁን ስታይል በቃ እስቲ። በውስጤ ምንድነው እየተፈጠረ ያለው ነገር? ሰው ልቡን ለሰው ሲሰጥ ደስታ ነው የሚያገኘው መከራ? በቀስታ ወደ አንድ ሰው መሳብ እየጀመርኩ ነው። ይሄ ደግሞ ትክክል አይደለም። ልቤን ሳልሰጥ መተው አለብኝ። ከኤቢ ቶሎ መራቅ አለብኝ። ፍቅር መጀመሪያው ያስደስታል፣ መጨረሻው ግን ጨለማ ነው፣ ብርሃን የሌለው ጨለማ። ሰው ይርቃል፣ ቃላትም ይርቃል፣ ስሜትም ሊርቅ ይችላል። ዛሬ አልተውሽም ያለሽ ሁሉ ነገ ትቶሽ ሊሄድ ይችላል ሳይሰናብትሽ። ቢሆንም ግን መጻፍ የሚባል ነገር አለ። መጻፍ ቢያንስ አይጎዳም ያስተምራል እንጂ። ከባዱ ነገር ሰውን መውደድ ሳይሆን ከሚወዱት ሰው መራቅ ነው። ቆይ ሙሉ ግን አንድ ቀን እንደብድ ያደርግሻል፣ ሌላ ጊዜ ደግሞ እንደ ፕሮፌሰር ያስወራሻል። ቆይ አንቺ ግን ራስሽ እንዳቀልሽ። እኔ እኮ መጀመሪያ አብድ አልነበርኩም፣ ግን ቀስ በቀስ እብደቱ ወደ ውስጥ የገባ። አሁንማ ጭራሽ ይሄ ላይፍ እንዴት እንደሚጣፍጥ ብታዩ። ሲጀመር እኮ አንቺ ስሬስ እብድ ነሽ። እኔ እብድ አይደለሁም፣ ስፔሻል ኤዲሽን ነኝ። ወንድምሽ ደግሞ በጣም ጨልሎታል። እኔማ ሳይሆን እንዴት እንደምሰራው። እኔ ለራሱ የሚያስፈራኝ እሱ አይደል እንዴ? ትናንትና ደግሞ እኔ ስሜ ማን ነው እያለ ራሱን ሲጠይቅ እኮ አየሁት። ከአሁን በኋላ እናንተ ቤት ስመጣ መስቀልን ይዤ ነው የምመጣው ማለት ነው። ኧረ ጸበሉን እንዳትረሺው። አንቺ እኮ ጤነኛ አይደለሽም። እኔ ብቻ ነኝ ጤነኛ ማለት ነው። አንቺ ጭራታ እኛ እኮ ብለምደ ወዳኛ ነበር ይፈልጋል ነይ ይህ ሰውዬ የእውነት ማበደ ማለት ነው። ሂጂ ላናግረውስ። እሺ እብዱ ጌቸሮ እንዴት ነህ? እሺ ሰላም ነው። እንዴት ነው አለሁ። አንተ የእውነት ማበድክ እንዴ? አያ ስራዬን እንዴት እንደምሰራ በትንሽም ቢሆን አይቻለሁ። ጥሩ ነው። አዎ ጥሩ ነው። ብቻ ምን ነው ችግር አለ እንዴ? አዎ ትንሽ። ምንድነውስ? ብቻ በዚህ በሁለት ቀን ውስጥ ሮቤልን ያገኙት አይደለም። ምን እያልከኝ ነው? ጌች የምትሰራው ስራ እኮ የህፃን ልጅ ጨዋታ አይደለም። ምን አይነት እንዝላልነት ነው? አለቃ ይህንን ቢሰማ ያጠፋል። ስለዚህ ከአፍ እንደዚህ አይነት ቃላቶችን መስማት አልፈልግም። እሺ በቃ አስተካክላለሁ። አሁን ሮቤልን እጅ ፈልጌ አገኘዋለሁ። ግን አንድ ነገር ልንገርህ፣ ተለምን። ምንድነው? ይሄንን የነገርኩን ለአለቃ እንዳትነግረው። ሁሉም ነገር አስተካክላለሁ። እሺ ጎበዝ፣ ማስተካከል አለብህ። በል መልካም ስራ። እሺ ያንተ መልካም ስራ። ወይኔ እኔ ምንሽ ሰሞኑን ቻምና ነው የጠፋው? እኔ እንጃ፣ ስልኩም ስደውልለት አይሰራም። አይ ምናልባት ወይ ተበላሽቶ ወይ ደግሞ ቻርጀር ዘግቶበት ሊሆን ይችላል። ይሆናል። እኔም ትንሽ ተጨንቄ ነበር። አይ ሲከፍተው እንደው መደወል አይቀርም። እሺ እጠብቃለሁ እንግዲህ። እኔ ምንሽ አትቆጭኝም? አንድ ነገር ልንገርሽ። እሺ እየሰማሁሽ ነው። ቀጥይ። አንቺና ቻለቃ አብራችሁ ብትሆኑ በጣም ነው የምታምሩ። ምን ዳኔት? ቆይ አንቺ ዳኔት ያንቺ አምሻል ገፈተርሽኝ እኮ። መጀመሪያ እየየሽ አትሄጂም እንዴ? ምን ጭራሽ ነው እየሰደብሽኝ ነው? እየሰደብኩሽ አይደለም፣ ከመሰለሽ ግን መብትሽ ነው። ስታስጠላ ምን ያመናቀራታል? ምን ትመስላለች? የኔ ወለላ እንዴት እንደምገልጽልሽ አላውቅም። ፍቅሬን ለመግለጽ እኮ ቃላት የሚበቃው አይደለም። ውይ ሞዛዛ፣ ዝም ብለህ በቃ እወድሻለሁ አትለኝም እንዴ? እወድሻለሁ ብለሽ ያላንቺ በቂ ነው? በቂ ነው። ከዛ በላይ ምን ፈልጋለሁ? ያቸው እስቲ ባምቢንና ዳግምን ዝም ብለን እወድሻለሁ አለን። አማን ነው። እንዴት ናችሁ? ፊት ነው። ምንድነው ደግሞ እንደ ኤርትራና እንደ ኢትዮጵያ ተራርቃችሁ? ኧረ ጠጋ ቤት ትንሽ ሳማት። አንተም
ደግሞ እኮ ፍቅር እንደዚህ እኮ አይሆንም። ትንሽ ጋብዛት። ውሃ ብርጭቆ አላመጣሽልኝም። ብርጭቆ ደግሞ እኔ ፍቅሬን ለመግለጽ እፈራለሁ። እኔ አሁንም ማስፈራ ሰው ነኝ። ዝም ብለው እወድሻለሁ ብትለኝ ምን ችግር አለው? እወድሻለሁ። ፈራሱን ያውቃለሁ። አሁን ቪዲዮን አይላ እያንዳንዳቸው ጭራሽ አይሳባ ትቻለሽ እኮ ማንም መታሹ እኔና ሮቤል ስመጭ እንዴት እንደማደርግሽ ሳባና ሮቤል በዚህ ቪዲዮ ገና ብዙ መጨረሻቸው ነገሮች አሉ። ጭራሽ አሁን ከናንተ ጋር መጫወቴን ይበልጥ ወደድኩት። ወደልን ያቀረባችሁ ሳባ በራሷ እጅ ትጠፋለች፣ ሮቤል ብቻውን ይቀራል። ያኔ ናርዶስ አንድ ባንድ ዋጋችሁን ስጣችሁ። ጨዋታውን ነው የሚጀምረው። እሺ ሄደ። አሁን ደግሞ እውነቷን ጣል አድርጊያት እስኪ። ያ ሁሉ ሲዲ ግን የት ጠፍቶ ነው? አረ ብሮ ምን እሺ፣ በቃ እኔ ችግር አሰናክሎ ነበር። አውቄ አይደለም የጠፋሁት። እንዲህ የጎስ ስራ ግን ድጋሚ ካልተደገመ ተረዳሽ? እኔን ትተሽ የትም መጥፋታችሁ። እሺ ብሮ ቼልና ከዚህ በኋላ ምንም ቢፈጠርብሽ ስራ ቢበላሽ ራሱ ቀጥታ እኔ ጋር ነው የምትመጪው እንዳለሽ። እሺ በቃ ሰቲ፣ አሁን የፖሊስ አለቃ አትሆንብኛ። ኧረ እኔ ፖሊስ አይደለሁም። አንቺ ስትጠፊ እኮ ነው የኔ ዲስትራክሽን የሚፈጠረው። ምን እሺ ግን ቆይ ችግር አለ እንዴ? አዎ ገና ቅጣት ይጠብቅሻል። እንዴ ቆይ አንተ ጄጄ ሆንክ እንዴ? ኧረ እኔ መች ጄጄ ሆንኩ? ዛሬ ግን አንቺ ምንድነው እኔ ሞኝ አድርገሽኛል እኮ። እሺ በቃ ቅጣቱን ንገረኝ፣ ምንድነው? ቀላል። አንድ ሳውንድ ትመርጪና ልክ እንደ ስቲቭ ኪን ትጨፍሪልኛለሽ። እዛ እኔ ብቻ አይሻለሁ ማለት ነው። ኧረ ሰቲ አንተ እኮ ቅጣት ስትመርጥ ኮንቴንት የለህም። እኔ እኮ ብር አይደለም የጠየቅኩሽ፣ እኔ የምፈልገው ቫይብ ነው። እሺ በቃ ይሁንልኝ። በቃ ጀምርልሃለሁ። ስታይ ታኒ ሲታሬ ኩላሬ ኩሽፉ ኤቶ ሳሬ ቡራኒ ሄ ታጃጃጃ ኪኒ አሙሲኬቲ ዋኒ ሄ ልግለጽል በምን ቋንቋ በምን ዘዴ አልገባህለኝ አንተ መውደዴ አይገባህም ወይ አትረዳም ግን ሄደን እንዴት እንደዚህ አይነት ቫይብ ልታሳይኝ ትቻለሽ? እኔ እኮ ብሮ አውቄ አላሳይም ብዬ ነው እንጂ አቴምቢ እኮ ነኝ። እሺ አሁን ቅጣቱ አልቋል፣ ግን ድጋሚ እንደዚህ አይነት ኮስ እንዳሰሪ ዲሲፕሊን ቅጣት አለው። እሺ እሺ ቦስ ኖትድ ስታይል ምንሽ ነው ደግሞ ፊትሽ እንዲጣሽው ባክቶኝ እንዲውላ ተከርሹ። ለነገሩ አይፈረድብም። እኔ ራሱ የሌለን ይደበረኝ። ደግሞ ምን ነው ምንም አልሆነው ነገር አለ። ያቺ ባምቢ ናታ። እሺ የባምቢ ሲሆን የጓደኛዋ ማሽቃበጥ ምን የሚሉት ነው? ዛሬ እናንተ አንድ አይነት ነው። እንዴት ሳባ እኮ ነች። አንዴ እጥፊልው ዋለች። ልቷ ደግሞ ምትን መሰለ ምት እንዳይመስልህ ባንዴ ሰማይ ቤት ደረሰ። ከዛ እኔ ይሄን ያንቺ ወንድም ደግሞ ቦቦችን ቆጠር አድርጌ ከዚህ እንዳትንቀሳቀሱ ብዬ መጣሁልሻ። አረ ይመቻት። ግን ሴቶች ምንድነው ሲፈቀሩ የሆነ ፓወር ነገር ይሰማቸዋል። እሱን አላቀለም። የኔ መረግን በፊት ፍቅር ያዛት ጊዜ ማለት ቢብ ብላ ነበር አቤት መታደል። አሁንስ አተ ና ትለኛለች። ያላለመታደል ወይኔ ሴቶች። እስቲ ታኒ የኔን ባምቢ እትት ብዬ ላሰማምጣት የምችልበትና ለወሬ እትት በለኝ። ባምቢ እኮ ቀላል ልጅ አይደለች። በጣም ሃርዱን የምታገኛት ልጅ አይደለች። እንዴት ማለት በደንብ ስማኝ እሺ። ቫይብን አስተካክል። ደግሞ የተራበ ድመት መስላ አትሂድ። በዛ ላይ ደግሞ ሴቶች ክሊን ወንድ ይወዳቸዋል፣ አፈፍም ያደርጋቸዋል። አልገባኝም። አሁንም ግን ቆፍጠንጠን በል ቆራ ምናምን። ሌላው ደግሞ እሺ ፍቅር ውስጥ መጣደፍ ምናምን አያስፈልግም። ገባህ? ምርጥ የፍቅር ኮርስ ከሰውየው ነው ያን ነገር በደንብ ገብቶሃል። በደንብ ግን አስበዋል። ያንተን ኮርስ እጄ ተግባራዊ ሳረግ ልክ እንዳንተ መረቅ ብላ ስጠራኝ በዛ ውብ ድምፅ ወንድሜ አንተ አሁንም ፍቅር ውስጥ ነህ። እውነት ነው፣ የታወቀ ነው። ፍቅር ውስጥ ነህ።
ደግሞ ይኸውልህ አደራ እንዳልኩ ቆፍጠንጠን ነው። እሺ አደርገዋለሁ፣ አሳካዋለሁ፣ እናሳካዋለን። ተማመን። የቸሩ ሰላም ነው? እንዴት ነህ? አማን ነው አለ። ስራ እንዴት ነው? ምን ላይ ደርሳል? ስራ ጥሩ ነው፣ አሪፍ እየሄደልኝ ነው። ጥሩ። አለቃ መፍጠን አለብህ ብለዋል። እሺ አሁን ሮቤልና እህቶቹን ፈልጌ ያገኛቸዋለሁ። ነገሮችን ቶሎ እንድታጣራ ይፈልጋል። ደግሞ ማንም እንዳይሰማን ተጠንቀቅ። ነገሮቹ ሚስጥር ናቸው፣ በሚስጥር ያዛቸው። እሺ ችግር የለውም፣ ማንም አይሰማም። ስለዚህ አሁን እብድ መስዬ ወደ ሮቤል እሄዳለሁ ማለት ነው። እሺ ጥሩ፣ መፍጠን አለብህ። እሺ ፍቅር ለምን እንደዚህ ይከብዳል? ብቀርበው ይሞቃል፣ ብርቀው ይናፍቃል። እኔ ግን ለምንድን ነው የምፈራው? ፍቅር እኮ የሚያስፈራ ነገር አይደለም። ፍቅር እኮ ሰውን የሚያስተምር ነገር ነው። ፍቅር ሰውን ሲያገኝ የሚራመደው አንድ እርምጃ ነው። አንተ ሁልጊዜ ነገሮችን ቀለል አድርገህ ነው የምታየው። እኔ ግን ልቤን ብሰጥ እንዳይሰበር እፈራለሁ። እና ስብራት ማለት እኮ መጨረሻ ማለት አይደለም እኮ ጄዳ። ስብራት ማለት እኮ በአንድ መስኮት የምትገባ ብርሃን እኮ ናት። ያንተ ፍልስፍና እውነት ነው፣ ግን እውነቱ ፍቅር ሰዎችን አይከዳም? አይከዳም ጄዳ። ለምንድን ነው የሚከዳው? ፍቅር እውነት ነው። ቢሆንም ግን እኔ ያላምንበት። ምክንያቱም ፍቅር ምንም መስሎ አይታየኝም። በቃ ኤቢ ማለት ያንተ ፍልስፍና እንደ መድኃኒት ነው፣ የኔ ልብ ግን እንደ ጦር ነው። እና እንደዛ ከሆነ ሜዳው ላይ ይሻላልና ሰላም አለ የምትለውን ነገር ሁሉ ልቤ ሰምቶታል። ግን እኔ እንኳን በላ ፍቅር የሚባለውን በሽታ አልፈልግም። ኤቢ ክብሬን ጥዬ በብስጭት ስራሽ ባይጥመኝ ሄደሽብኝ ከመሰቃይ እችላለሁ ቢያመኝም ፈጣሪ አቅሜን ያውቃል መፍችን አልሰጠኝም። አጥቼሽ ከሚያመኝ ከሚነሳኝ ጤና የታባቱ ክብሬ እንዳልሽው ይሁን ካንቺ አይበልጥምና። ኧረ ዳኒ አንተ ቀለኛ ነህ እኮ ሲጀመር። ማንን እንቀለኝ? ስማ አንተ እኮ ፍቅር ውስጥ ከመስመጥ የተነሳ ማለት ነው ይሄ ቀፎ ጭንቅላትሽ ራሱ ውስጥ ተቃጥሎ በጆሮሽ የሚገራርም ትልልቅ ጭሶች እየታዩ ነው። የምር ትልልቅ ግድንግር ጭስ እየወጣ። አንተ ምን አባ ነው የምትለው? አንተ እኔ ዳኒ እና ታዲያ ዳጊ ፎንቃሽ ባጣሽ በጣም ጨዋታውን ልንጀምር ነው። ዳጊ ፎንቃሽ መታለች። እየቀለድክ ይሁንና እገልድሃለሁ። ችግር የለም ለመግደሉ ያብቃ ብቻ። መታለች ፎንቃ። አዎ አንተ መጣች። በል ተነሳ ሂዳ። ግን ወፊት ባምቤኒ ፍቅር እኔ ፍቅር ካንቺ ሌላ ፍቅር አለኝ ታዲያ? ፎንቄ ምንሽ ሰቀልሻ? እኔ ራሱ እንዴ ሳቢ ናምን ቆይ ከት ነው የምናገኘው? ወይኔ ሮቢል የሚቀመጥበት ቦታ ጠፍቶ ነው እንዴ አንተ? እና የት አለ? ጠፋ እኮና እኮና እንሂዳ እንዴ እስካሁን ሳባና ሮቢል አልተለያዩም ማለት ነው። የሚሰሩትንማ ተኝቼ እብድ በእንስዬ ማየት አለብኝ። ሳቢ ነው ያ መምህር ከቻለም እንዴ? ያ መምህር አይደለም። እሺ እርኩስ ነው። ኧረ አንቺ እንዴ አይባልም። እሺ መምህር የቀለም አባት አይደል እንዴ? ማስመት አር ዝም ብለህ ስታይ ያበደ ይመስላል። ወይ አሳዝነኝ። ለቆለት እኮ ነው። ሞይ አሁን ዝም ብለህ ማለት የማደርገውን ድራማ ዝም ብለህ እንዴ ሳቢ አንሰራዳል። ሸማታል ለምን ድራማ ነው የምትሰራው? ሮቤል ዛሬ ያለቀልህ ማን እንደሚያድን እናያለን። ደግሞ እዚህ ጋር ምን እየሰራህ ነው? ሰባ ማታ እንደ ኧረ ተይው